ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? የመኪ ፋሚሊ ቤተሰቦች እንዴት ናችሁልኝ? ቤተሰብ እኔ ያለው እግዚአብሔር ይመስገን፣ እናንተም ባላችሁበት ሰላማችሁ ይብዛልኝ እያልኩ ዛሬ ደግሞ ይዤላችሁ የመጣሁት በጣም አሪፍ እና ጠቃሚ የሆነ የፊታችን ማክስ በቀላሉ ቤታችን ውስጥ ባለን ነገር ተጠቅመን እንዴት የፊታችን ውበት መጠበቅ እንደምንችል አብረን እናያለን ማለት ነው። እስከ ቪዲዮ የፍጻሜ አብራችሁን ሁኑ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰቦቼ ደግሞ እናንተ ላይክ እና ሼር በማድረግ አበረታቱኝ። ይሄ ቪዲዮ በደንብ ይሁንና ተጠቀሙበት። እውነት በጣም ትወዱታላችሁ። በጣም አሪፍ ነው ማለት ነው። ከምላችሁ በላይ በጣም አሪፍ ነው። ያው እኔ አሁን ፊቴ ፊልተር የለም። ፊቴ በሳሙና ብቻ ታጥቤ ፋርጌ ማለት ነው። ይሄ ፊቴ ነው ማለት ነው። ምንም የለው ምንም ይሄው ፊልተር ምናምን የለው። ይሄ ፊቴ ነው። ኦኬ። እና አሁን ይሄ ቡና ነው ማለት ነው። ይሄ እንደምታዩት ቡናና ማር ነው ማለት ነው። ቡናና ማር በጣም አሪፍ ነው። በተለይ ደግሞ እዚህ አይናችን ስር በጣም ጥሩ ነው ማለት ነው። እኔ ትንሽ ማር አላበዛውበትም፣ ለዛ ነው እና ማለት ነው። እንደዚህ ቡናና ማር ወይ ኔስካፌ ማለት ነው አርግታችሁ እዚህ አይናችሁ ስር በደንብ ተቀቡ እና አይናችሁ ስር ይሄ ጠቆር ያለ ወይ ደግሞ ጠቆር ያለም በጊዜ ሂደት ያጠፋላችኋል። እንደዛውም ደግሞ ይሄ ያበጠ የሚመስለው ማለት ነው እሱም ይቀንስላችኋል ማለት ነው። ያው ሁሌኛ ብዙ ጊዜ በእንቅልፍ ስለምንጎዳ እንደዚህ ጥቋቁር ነገር አይናችን ስር ይጠቁራል ማለት ነው። እንደዚህ በደንብ ተቀቡ ኔስካፌ። እኔ ማር አላበዛውበትም። ገባችሁ? እንደዚህ ጠቆር ያለ ቦታ እዚህ ስር አይናችሁ ስር ኔስካፌ ከማር ጋር በጣም አሪፍ ነው። በጣም እንደዚህ አሁን እንደዚህ ተቀብታችሁ ትንሽ ቆይታችሁ ከታጠባችሁ እዚህ አይናችሁ ስር የጠቆረ ማለት ነው። በጣም ቾኮሌት ከለር ነው ያለው። በጣም ደስ ይላል፣ ያምራል ማለት ነው። በቃ እና እንደዛ እላችኋለሁ ውዶቼ። እንደዚህ ፊታችን ማንከባከብ እንችላለን ከቤታችን ያለ ነገር ማለት ነው። እኔ በዚያው ፊቴ ብጉር ምናምን የሚባል ነገር የለብኝም። ያው አሁን እዚህ ጋር እንደውም እንትን ሆኖብኛል ማለት ነው በሳሙና ታጥቤ ስለወጣው እና እንደዚህ አርግታችሁ ትቀባላችሁ ማለት ነው የኔ ውዶች። ገባችሁ? እዚህ ስር ያብጠናል። በተለይ ደግሞ እንደዛም ይጠቁረናል። ይሄ ምክንያት በእንትን ነው እዚህ ስር የምጠቋቅረን እንቅልፍ በቂ እንቅልፍ አለመተኛት። ገባችሁ? እንደዚህ አይናችን ስር ጠቋቅሮ ነው የሚያብጠን። በቂ እንቅልፍ አናገኝም። ገባችሁ? ያው እንደምታውቁ ማለት ነው ውዶቼ። ከዛ በኋላ ደግሞ ማርና ምንድነው ቡና ኔስካፌ ማለት ነው። እንደዚህ እኔ አሁን ከንፈሬ ከፊቴ ጋር እንደታጠብኩ ነው። ምንም የለውም ማለት ነው። እንደዚህ በጣም የሚያምር ከለር ነው የምሰጣችሁ። እንደዚህ ሁሌ ማርና ኔስካፌ አርግታችሁ ከንፈራችሁ የሚሰነጣጥቃችሁ ሁሌ በየጊዜ የሚደርቃችሁ እንደዛውም ደግሞ ደረቅ የሆነ ከንፈር
እንትን ሲኖራችሁ እንደዚህ አርጉ ማለት ነው። ምንም ሳትቀቡ እንኳን በቃ ያማረ ነው። በቃ የሆነ ደስ የሚል ከለር ይኖራል። እንደዛውም ደግሞ በቃ ትንሽዬ ነገር ቅበት ስታረጉ ያንጸባርቃል፣ ያምራል ማለት ነው። ገባችሁ? ኦኬ አሁን ይሄ ጨርሰናል። ሌላ ደግሞ ፊታችን ሙሉ የሚቀባ ነገር አለ። እስከ ቪዲዮ መጨረሻ እናንተ መከታተላችሁን አታቆሙ፣ ተጠቀሙ በደንብ። እውነቴን ነው የምላችሁ፣ በጣም የሚጠቅም ነገር ነው የሚጠቅባችሁ። ምክንያቱም እኛ አሁን እዚህ ጋር ፊታችን በብዙ ነገር ይጎዳል። አንደኛ በእንቅልፍ፣ ሁለተኛ ደግሞ በጣም ስለመሞቅ፣ እንደዛውም ደግሞ ምግብ ምናምን የምትሰሩ እህቶች በጣም ፊታችን በጣም ከምላችሁ በላይ ይበላሻል ማለት ነው። ሁለተኛው ደግሞ ያው የተወራለት በደንብ ዓለም ሙሉ ያወቀ በጣም የታወቀ ማክስ ነው ማለት ነው። ይሄ ደግሞ ዛሬ ደግሞ ቁርንፉድ እንትን ፈርድና እርጎ ነው የሰራሁላችሁ ማለት ነው ውዶቼ። ይሄ እዚህ ጋር ይሄ ፊታችን ማለት ነው። እውነቴን ነው የምላችሁ፣ በቃ በጣም ይለሰልሳል። በጣም የህፃን ፊት ነው የሚያደርገው። የምሬን ነው የምላችሁ። ያው የምታውቁት የምትጠቀሙት ታውቃላችሁ፣ ግን ያልተጠቀማችሁ እስከዛሬ ያልሞከራችሁ ያላያችሁ እህቶች ግን እቺ ዝም ብላ ታወራለች እንዴት ትለኛላችሁ? ስለዚህ አንድ ነገር አይታችሁ ለሽ ብላችሁ እንደ ቀልድ አስባችሁ አትለፉ። ተጠቀሙ እህቶች፣ እውነቴን ነው የምላችሁ። ፊታችን ከተያዘ እንደዛው የሚያምር ቆዳ የሚያምር ደስ የሚል ራሳችን እንኳን እኛ በመስታወት ራሳችን ስናይ የምንደሰትበት ፊት እንዳለን ካወን ደስ ይለናል። ገባችሁ? እንኳን ለሌላ ሰው ማለት ነው። ስለዚህ እንደዚህ ማታ ወደ ክላሳችሁ ስትገቡ የተለያየ የፊት ማክሶች አሉ። እንደዚህ አሁን ይሄ ጥቋቁር ነገሮች እንደዛውም ደግሞ ፊታችን ላይ የወጡ ነገሮች ሁሉ ያጠፋንላል ማለት ነው። እርድ በጣም እንትን ያለ ነው። በጣም ለሁሉ ነገር ኃይል ያለ ነው። ሁሉ ነገር መግደል ይችላል ማለት ነው እርድ። ገባችሁ? ስለዚህ እንደዚህ ተጠቀሙ እላችኋለሁ ውዶቼ። እዛ ላይ ቅዝቃዜ ልነግራችሁ አልችልም። ፊታችሁ ደግሞ ሁሌ የምትቀቡ ማክሶችም ትንሽ ፍሪጅ ውስጥ ሳይሆን በራድ ውስጥ ታች በረዶ ላይ በረዶ እንትን ሳይሆን ታች አድርጉና ትንሽ አቀዝቅዙት። ስታቀዘቅዙት ደስ ይላል። ምክንያቱም ፊታችን በሙቅ ውሃ ስንታጠብ እንደዛም ደግሞ እንትን ስንል ይበላሻል፣ ይጨማደዳል፣ ይሄ ቆዳችን ይሸባሸባል። ስለዚህ እንደዚህ አርግታችሁ የምትሰሩ ለፊታችሁ ማክስ ብላችሁ የምትሰሩ ሰራርታችሁ ከጨረሳችሁ በኋላ የተወሰነ ደቂቃ በራድ ውስጥ አርጉ። ከዛ በኋላ ደግሞ ቅዝቅዝ ስል አውጣችሁ ስትቀቡ እንዴት ደስ እንደሚል ለፊታችሁ በጣም አሪፍ ነው እሱ ማለት ነው። እንደዚያም ደግሞ በሙቅ ውሃ ፊታችሁን አትታጠቡ እላችኋለሁ። ሙቅ ውሃ አንደኛ ፊታችን ያደርቃል፣ ወዝ እንደማይኖሩ ያደርጋል። ሁለተኛ ደግሞ ቆዳችን እንደሚጨማደድ እንደሚሸባሸብ ያደርጋል። ስለዚህ ፊታችሁ ሙቅ ነገር የተባለ ወይ ትኩስ ነገር አታስነኩት። ገባችሁ? እንደዛ ለማለት እወዳለሁ። እንደዚህ ይህን ስትጠቀሙ እውነት እናንተ ማየታችሁ እውነት ነው ብላችሁ አንድ ቀን ታመሰግኑኛላችሁ እላችኋለሁ ውዶቼ። ያው ቀን ጊዜ የለንም፣ ግን ደግሞ ራሳችንን መጣል የለብንም። እዚህ ጋር ቀን እየተሯሯጡ ነው የምንውለው፣ ግን ወደ ክላሳችን ስንገባ ደግሞ ማድረግ የምንፈልገው ማክሶች ለፊታችን ተስማሚ የሆኑ ከኬሚካሎች ከምናምኖች ከምንገዛ ከሁሉ ነገር ነፃ የሆነ
ተፈጥሯዊ ነገሮች ቤታችን ውስጥ ባሉ ነገር ቀለል ባሉ ነገር እንደዚህ ፊታችን ማሳመር እንችላለን ማለት ነው። ስለዚህ ራሳችሁንም እንዳትረሱ ተንከባከቡ ፊታችሁን እላችኋለሁ ውዶቼ። ፊታችን በተለይ ማለት ነው እውነት እኔ አሁን በሳምንት 2 ፊቴ አንድ በቃ የተለያዩ ማክሶችን የፊቴ የሚወደው ማክስ ካላረኩ በጣም ይጨማደዳል፣ በቃ ይደብረኛል እኔ በራሴ ማለት ነው። ግን ደግሞ እንደዛው በሳምንት 2 ወይ ደግሞ ከተመቸኝ ከሱ በላይ ካረኩት በጣም በቃ ፊቴ እውነቴን ነው የምላችሁ ይበራል። በቃ ልነግራችሁ አልችልም። በጣም ያምራል። በቃ ወዙ ውበቱ ምናምኑ እውነቴን ነው የምላችሁ ቾኮሌት ነው የሚመስለው። እና እንደዛ ነው እላችኋለሁ። ፊታችን እንክብካቤ ይፈልጋል። እንክብካቤ ካንከባከብ በስመ አብ ልነግራችሁ አልችልም። ስለዚህ ምንም ነገር ደግሞ እንክብካቤ ይፈልጋል። እንደዚህ ክላሳችሁ ስትገቡ ፊታችሁ የሚወዱ ነገር ተቀብታችሁ አንድ ከ10 እስከ 15 ደቂቃ ፊታችሁ ላይ አቆይታችሁ በቀዝቃዛ ውሃና በሳሙና በደንብ ታጠባችሁ የምትቀቡት ነገር። እኔ ባይዘዌ ባዝሊን ነው የምጠቀመው። ባዝሊን ለፊቴ በጣም አሪፍ ነው። ባዝሊን ደግሞ ጥሩ ነው ባይዘዌ ማለት ነው ለፊታችን። ፊታችን ያለሰልሳል፣ ወዝ ለፊታችን ወዝ ይሰጣል። በጣም አሪፍ ነው። በቃ ባዝሊን እኔ በጣም ይስማማኛል። ባዝሊን ነው የምቀባ ሁሌ ማለት ነው። እና ጠዋት በቃ ከእንቅልፋችሁ ተነስታችሁ እንደዚህ መስታወት ፊት ለፊት ቆማችሁ ራሳችሁን እንኳን ሲታዩ እንዲህ በስመ አብ እኔ ነኝ እንዴ ብላችሁ እናንተ እንደውም በራሳችሁ ራሳችሁን ታደንቃላችሁ ለማለት እወዳለሁ ጓደኞቼ። ስለዚህ ተጠቀሙ። እውነቴን ነው የምላችሁ ፊታችሁ የሚስማማ ጸጉራችሁ ለእናንተ አሪፍ የሆነ ጸጉራችሁ ላይ አንድ ነገር ትሪትመንት ቤት ውስጥ ባለ ነገር ሰርታችሁ ለጸጉራችሁ ተጠቅማችሁ ጥቅሙን ካያችሁ ትንሽ ልወጥ ካገኛችሁበት ተጠቀሙበት። ምክንያቱም በአንድ ጊዜ አይደለም ልውጥ የምናገኘው ማለት ነው። በጊዜ ሂደት አንድ ነገር ስናደርግ በትዕግስት ማለት ነው። ምክንያቱም በአንድ ጊዜ የሚመጣና የሚሆን ነገር የለም። አሁን እዚህ ስግደት አለመተን ማለት ነው 1 2 ዓመት 3 ዓመት 4 ዓመት ሁሉ ነገር በሂደት ነው። ሀሳባችን አላማችን ለማሳካት ገባችሁ? በአንድ ቀን የሚሆን ነገር የለም ማለት ነው። ግን ደግሞ የዓላማችን ወይ ደግሞ የምንፈልገው ነገር ለማግኘት በቃ በትዕግስት ነገ ይሆናል፣ ነገ ይገኛል፣ ነገ ይደርስበታለሁ፣ የፈለግኩትን ጥሩ ነገር አገኛለሁ በማለት በተስፋ በትዕግስት እየሰራን ነው። ስለዚህ ሁሉ ነገር በአንድ ቀን ተነስተን የምናገኘው ነገር የለም። አንድ እናት እንኳን ልጅ ለመውለድ 9 ወር ሙሉ ሁሉ ነገር ታግዛ ችላ ነው ያ 9 ወር ሙሉ ታግዛ ችላ ህመሙንም የምትፈልጉ ነገር አትበላም፣ የምትፈልጉ ነገር አትጠጣም፣ እንደፈለገች አትለብስም፣ እንደፈለገች አትተኛም፣ እንደፈለገች አትንቀሳቀስም። ግን እዚህ ጋር ምንድነው የምትፈልገው? ልጅ ስለምትፈልግ ይሄን ሁሉ መስዋዕት ትከፍላለች ማለት ነው። በቃ ሁሉ ነገር በትዕግስት ህመም ምንም ተመስገን ብላ አልፋ 9 ወር ሙሉ 9 ወር ከሞላች ልጇን ታገኛለች። ገባችሁ? ይሄን ሁሉ ነገር ዋጥ አርጋ ችላ የድካማን የልፋታን ውጤት ደግሞ ልጇን ታገኛለች፣ ትደሰትበታለች 9 ወር ሲሆን ማለት ነው። ስለዚህ ሁሉ ነገር እንደዛ ነው ውዶቼ። የምናረጋቸው ነገሮች ላይ ትዕግስት የሚባል ነገር ሊኖረን ይገባል። ገባችሁ? ስለዚህ ፊታችሁንም ደግሞ አንድ ቀን ብቻ ተቀብታችሁ በቃ
እንዴት ምንም ልውጥ አላገኘሁበትም፣ ምንም አላረገልኝም፣ ዝም ብሎ ነው እንደሚያወሩት ምናምን አትበሉ። ደጋግማችሁ ሞክሩ። እንዴ ምን ሆናችሁ ነው ውዶቼ? እና እንደዚህ ነው። ማታ ማታ አትሰነፉ። ዝም ብላችሁ ወደ ክላሳችሁ ሮጣችሁ ስትገቡ በራችሁን ዘግታችሁ ስልክ ላይ ብቻ አትጣዱ። ኦኬ፣ እንደዚህ ራሳችሁን ተንከባከቡና ከዛ በኋላ በቃ ፊታችሁ ብስኩት ይመስላል፣ የህፃን ልጅ ፊት ይመስላል። እዚህ ብዙ ነገር ፊታችን የሚያበላሹ ነገሮች አሉ፣ ከውሃ ጀምሮ ማለት ነው። ገባችሁ አይደል? እንደዛም ደግሞ ፀሐይ አለ፣ ሙቀት፣ ውሃ፣ የሰዎቹ ጩኸት፣ ሁሌ እንናደዳለን። ይሄ ደግሞ ለፊታችን በጣም በጣም ትልቅ በሽታ ነው። ገባችሁ? አስር እነሱ ሲጨቃጭቁን፣ ሲጠሩን፣ ሲያዙን እኛም ሰው ስለሆን እንናደዳለን፣ ይደክመናል፣ በቃ እንነጫነጫለን። ይሄ ደግሞ ፊታችን ላይ በጣም ችግር ያመጣል፣ ጫና ያመጣል ማለት ነው። ገባችሁ አይደል? እንደዛም ደግሞ በቂ እንቅልፍ አናገኝም። ለዚህ ነው ውዶቼ። ስለዚህ ደግሞ ከዚህ ባሻገር ደግሞ ብዙ ጊዜ እኛ ውሃ መንጠጣ ሲጥመን ብቻ ነው። ውሃ ሲጥመን ብቻ ሳይሆን መጠጣት ያለብን ሁሌ መጠጣት አለብን። በቃ ውሃ ዘወትርን መጠጣት አለብን። ዝም ብለን መጠጣት አለብን። ለፊታችን ቆዳ በጣም አሪፍ ነው። ፊታችን አይደርቅም። ፀጉራችንም እንደዛም ደግሞ በተለያዩ ነገሮችንም ይረዱናል። ለኩላሊታችን በቃ በሙሉ ለጤናችን ውሃ በጣም አሪፍ ነው፣ ጠቃሚ ነው። ያው የጤና ባለሙያዎችም ይመክራሉ ይሄ ነገር ማለት ነው። ብዙ ጊዜ ውሃ ሲጥማችሁ ብቻ እንዳትጠጡ፣ ሁሌ ውሃ በደንብ መጠጣት አለባችሁ። ለፊታችሁ፣ ለፀጉራችሁ፣ ለኩላሊታችሁ፣ ለሙሉ ጤናችሁ እያሉ ያስተምራሉ ማለት ነው። ከመቼ ዶክተር ሆነሽ ነው ደግሞ አትበሉኝ። ያው አልቅባችሁም እና እናንተ የምትሉት ነገር አታጡም እና እንደዛ እላችኋለሁ ውዶቼ። እስኪ አሁን እንደዚህ ያማረብኝ ስታጠብ ምን ይመስላል? እኔ ራሴን አላቅም ማለት ነው። ስለዚህ እንደዚህ ሰርታችሁ ተጠቀሙ ውዶቼ፣ ቅመሞቼ። ራሳችሁን ጠብቁ፣ የተለያየ ኬሚካል ምናምን ያሉ። ከዛ በኋላ ደግሞ የተለያዩ የበሽታ ጥቃቶች የሚያመጡ ነገሮች ናቸው። ከፋርማሲ ከሌላ ቦታ የሚገዙ ነገሮች ማለት ነው። ስለዚህ እንደዚህ ቀለል ያለ በተፈጥሯዊ ነገር ቤታችን ውስጥ ባለ ነገር እንደዚህ ራሳችን ማንከባከብ ማሳመር እንችላለን እላችኋለሁ ውዶቼ። ቪዲዮን ከወደዳችሁ ላይክ፣ ሼር አድርጉና ብዙ ሰው ጋር እንደሚደርስ ቪዲዮዬ አበረታቱኝ እላችኋለሁ። የዛሬ ቪዲዮዬን ይሄን ይመስላል። ሌላ ጊዜ ደግሞ በጣም ፊታችን የሚያፋፋ ነገር ማለት ነው፣ ፊታችን የሚያፋፋ ማክስ ይዤላችሁ እመጣለሁ ማለት ነው። በጣም 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 ማለት ነው አሪፍ ነው እና እሱም ደግሞ በቅርቡ ሰራላችኋለሁ ለማለት እወዳለሁ ውዶቼ። የዛሬ ቪዲዮ ይሄን ይመስላል። እናንተ ግን አበረታቱኝ። አይዞሽ መክዬ ከጎንሽ ነን፣ በርቺ፣ የኛ ጠንካራ፣ የኛ ጀግና በሉና ጥሩ ኮመንቶችን ጻፉልኝ እና ደግሞ ያው ጥሩ ኮመንቶች ማለት ደግሞ ያው ሰው ደስ ያለ ነገር ይጽፋል ማለት ነው፣ አስተያየት ይሰጣል። ያው እኔ ደግሞ ቤቴ ለጥሩ አስተያየትም ለመጥፎ ቤቴ ሁሌ ክፍት ነው ለማለት እወዳለሁ በዚህ አጋጣሚ ቤተሰቦቼ። እና ይሄን ይመስላል እላችኋለሁ የዛሬ። ሌላ ደግሞ ያው እውነቴን ነው የምላችሁ ብዙ ነገሮች ላይ ቪዲዮ መስራት አስባለሁ፣ ግን ያው ታውቃላችሁ አይመችም፣ ስራ ነው፣ ሁሌ መሮጥ ነው። ስለዚህ ነው እንጂ ብዙ ነገሮች ላይ
ያው ብዙ ነገሮች ላይ ወደፊት እሰራለሁ ብዬ ተስፋ አደርጋለሁ። እናንተ ደግሞ በቃ አበረታቱኝ፣ በምሰራ ነገር በማቀርብላችሁ ነገር አበረታቱኝ እላችኋለሁ። በጣም ወዳችኋለሁ። እኛ እንረዳዳ፣ እንደጋገፍ ለማለት እወዳለሁ። ያው ቪዲዮ በጣም ረዝሟል ዛሬ ማለት ነው። ስለዚህ ላይክ፣ ኮመንት፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ በደንብ አርጉልኝ እላችኋለሁ። በጣም ወዳችኋለሁ፣ አከብራችኋለሁ። ምርጥና እንቁ ቤተሰቦቼ ቻው።